የተዘጋው በር የአሜሪካ ቪዛ ስረዛ፣ የሐሳብ ወንጀልና የኢትዮጵያውያን ስጋት። በታሪክ ስደት ለኢትዮጵያዊው ማህበረሰብ ጥልቅ ትርጉም አለው። እሱም ከቀይ መነቀልን ብቻ ሳይሆን የተሻለ ዕድልን፣ ነፃነትንና ከሁሉም በላይ ደግሞ ድምፅን የማግኘት ጉዞ ነው። ላለፉት 10 ዓመታት የአሜሪካ ህልም የዚህ ጉዞ የመጨረሻ መዳረሻ ተደርጎ ይወሰድ ነበር። ወርቃማው ምድር ተብላ ትጠራለች። ጠንክሮ ለሰራ ሰው እድልን የማትነፍግ፣ ሐሳብን በነፃነት ለመግለጽ ዋስትና የምትሰጥ ምድር። ዛሬ የወርቃማው ምድር ያለው ገጽታ በአዲስና ውስብስብ በሆነ የፍርሃት ድባብ እየተተካ ይመስላል። በዚህ ዓመት ብቻ የአሜሪካ የውጭ ጉዳይ መስሪያ ቤት ከ80 ሺህ በላይ ጊዜያዊ ቪዛዎችን መሰረዙን አስታውቋል። ይህ ቁጥር ካለፈው ዓመት ጋር ሲነጻጸር ከጥፍ በላይ መጨመሩን ያሳያል። መስሪያ ቤቱ ለዚህ ከፍተኛ ጭማሪ በሰጠው ይፋዊ ምክንያት የቪዛ ህጎችንና ሁኔታዎችን በጥብቅ ማስፈጸም የሚል ነው። ነገር ግን ከዚህ ቀዝቃዛ የቢሮክራሲ ቃል በስተጀርባ በሚሊዮን የሚቆጠሩ ህጋዊ ነዋሪዎችን፣ ተማሪዎችና ሰራተኞችን፣ በሺዎች የሚቆጠሩ ኢትዮጵያውያንን ጨምሮ በከፍተኛ ጭንቀት ውስጥ የከተተ አንድ አዲስ የአሜሪካ እውነታ ተደብቋል። ቃል የተገባው ቃል የተጠበቀው። የቁጥሮቹ ትርጉም በዶናልድ ትራምፕ አስተዳደር እየተመራ ያለው አዲሱ የኢሚግሬሽን ፖሊሲ ህግን ማስከበርና የአሜሪካውያንን ደህንነት ማስቀደም በሚሉ መፈክሮች ላይ የተመሰረተ ነው። የውጭ ጉዳይ መስሪያ ቤቱ በይፋዊ ኤክስ ወይም ትዊተር ገጹ ላይ እንዳሰፈረው ቃል ተገብቷል፣ ቃል ተጠብቋል። ፕሬዝዳንቱና ሴክሬታሪ ሩቢዮ ሁል ጊዜም የአሜሪካን ህዝብ ደህንነትና ጥቅም ያስቀድማሉ። የጥብቅ ማስፈጸም በወረቀት ላይ ሲታይ ምክንያታዊ ይመስላል። መስሪያ ቤቱ ከሰረዛቸው ቪዛዎች ውስጥ ከግማሽ የሚጠጉት በወንጀል ድርጊቶች የተገኙ ናቸው ብሏል። ከነዚህ ውስጥ ከ16,000 በላይ የሚሆኑት ሰክሮ በማሽከርከር፣ ከ12,000 በላይ የሚሆኑት በአካል ጥቃት፣ ከ8,000 በላይ የሚሆኑት ደግሞ በስርቆት የተከሰሱ ናቸው። የህግን በማክበር የሚኖር ማንኛውንም ስደተኛ የማያስደነግጥ እንዲያውም ጥሩ ነው ሊያስብል የሚችል መረጃ ነው። ችግሩ ያለው ከተሰረዙት ቪዛዎች ውስጥ የቀሩት 40,000 ቪዛዎች ጉዳይ ላይ ነው። ችግሩ አስተዳደሩ ህግን መጣስ ብሎ የሚተረጉምበት መስፈርት መስፋቱ ላይ ነው። አዲስ ወንጀል ከድርጊት ወደ ሐሳብ። የኦርዌል የሐሳብ ወንጀል እውን ሲሆን የታዋቂው ደራሲ ጆርጅ ኦርዌል 1984 የተሰኘ መጽሐፍ መንግስት የዜጎችን ድርጊት ብቻ ሳይሆን ሐሳባቸውንም የሚቆጣጠርበትን አስፈሪ ዓለም ይገልጻል። ዛሬ ተቺዎች እንደሚሉት የአሜሪካ የቪዛ ፖሊሲ በዚያ መንገድ ላይ እየተጓዘ ነው። የቪዛ ስረዛው መስፈርት ከወንጀል ድርጊት ተሻግሮ ከቪዛ መስፈርቶች ጋር የማይጣጣም ምግባር የሚል ሰፊና አሻሚ ቃልን አካቷል። የማይጣጣም ምግባር ምን ማለት ነው? መልሱ ግልጽ እየሆነ መጥቷል። የምትናገረው የምትፈጽመውና የምትደግፈው ሐሳብ። ማህበራዊ ሚዲያ አስተዳደሩ ከጥር ወር ጀምሮ የቪዛ ባለቤቶችን የማህበራዊ ሚዲያ ገጾች በቅርበት እየተከታተለ ነው። በርካታ ፕሮ ፓለስቲናዊ ተቃውሞ ያሰሙ ሰልፈኞች ቪዛቸው ተሰርዟል። የሐሳብ ልዩነት ባለፈው ወር በመስከረም ወር ስለተገደለው ወግ አጥባቂው ተንታኝ ቻርሊ ክሪክ ሞት በማህበራዊ ሚዲያ ላይ ተገቢ ያልሆነ አስተያየት ሰጥተዋል የተባሉ የውጭ ዜጎች ቪዛቸው ተሰርዟል። የህግን ማስከበር ከሚለው መስመር አልፎ ሐሳብን መቅጣት ወደሚለው አደገኛ ግዛት መሸጋገሩን ያሳያል። በአሜሪካ ህገ መንግስት የተደነገገው የሐሳብ ነፃነት ቪዛ ለያዙ የውጭ ዜጎች እንደማይሰራ አንድምታው ግልጽ ነው። የአስተዳደሩ ቃል አቀባይ ቶሚ ፒጎት እንዳስቀመጡት የትራምፕ አስተዳደር ህጎቻችንን ከሚሸረሽሩ ወይም ብሔራዊ ደህንነታችንን አደጋ ላይ ከሚጥሉ የውጭ ዜጎች ቪዛን ለመንጠቅ በፍጹም አያመነታም። እዚህ ጋር ትልቁ ጥያቄ ይነሳል። ብሔራዊ ደህንነትን አደጋ ላይ መጣል የሚለው ትርጉም እስከምን ድረስ ይሰፋል? የኢትዮጵያውያን ስጋት ማን ነው? ከማን ወገን? ከአሜሪካ ፖለቲካ እስከ ኢትዮጵያ ፖለቲካ የአዲስ ፖሊሲ ለኢትዮጵያ ዲያስፖራ ልዩና ከበድ ያለ ስጋትን ይፈጥራል። ለምን? አንደኛ የተማሪዎች ጉዳይ፣
ወይም ኤፍ1 ቪዛ። በዚህ ዓመት ከተሰረዙት ቪዛዎች ውስጥ ወደ 8000 የሚሆኑት የተማሪ ቪዛዎች ናቸው። ኢትዮጵያ በሺዎች የሚቆጠሩ ተማሪዎችን ወደ አሜሪካ ከምትልክ የአፍሪካ ሀገራት ቀዳሚ ናት። እነዚህ ተማሪዎች በሀገራቸው ፖለቲካዊ ጉዳዮች ላይ በማህበራዊ ሚዲያ ንቁ ተሳትፎ ያደርጋሉ። እንደ ኢትዮጵያዊ ተማሪ በአሜሪካ ካምፓስ ውስጥ በሚደረግ የፖለቲካ ሰልፍ ላይ ቢገኝ፣ ለምሳሌ የጋዛን ጦርነት የሚቃወም ወይም ስለ ኢትዮጵያ ፖለቲካ የራሱን አቋም በማህበራዊ ሚዲያ ቢያንጸባርቅ ከቪዛ መስፈርቱ ጋር የማይጣጣም ምግባር ፈጽሟል ተብሎ ቪዛው ሊሰረዝ ይችላል። ትምህርቱ፣ ህልሙና ኢንቨስት ያደረገው ገንዘብ በቅጽበት ሊበተን ይችላል። ሁለተኛ፣ የሽብርተኝነት ሰፊ ትርጉም። ይህ ከሁሉም የከፋውና ለኢትዮጵያውያን ቀጥተኛ ስጋት የሆነው ነጥብ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ቪዛ ለመሰረዝ ከሚያስችሉ ምክንያቶች አንዱ በሽብርተኝነት እንቅስቃሴ ውስጥ መሳተፍ ወይም ለተሰየመ የሽብር ድርጅት ድጋፍ መስጠት ነው ይላል። ችግሩ አስተዳደሩ ለሽብርተኝነት ድጋፍ መስጠት የሚለውን በጣም ሰፊ በሆነ መንገድ መተርጎም መጀመሩ ነው። የትርጓሜ አሜሪካ ለእስራኤል የምትሰጠውን ድጋፍ መተቸትን እስከ ማካተት ደርሷል። አሁን ይህንን የትርጓሜ መስፋት ወደ ኢትዮጵያ ፖለቲካዊ ምህዳር እናምጣው። የኢትዮጵያ ዲያስፖራ በፖለቲካ የነቃ ነገር ግን በጽንፍ የተከፋፈለ ነው። በአንድ ወቅት ህወሓት፣ ዛሬ ደግሞ የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔና ሌሎችም ቡድኖች በመንግስት ሽብርተኛ ተብለው ተሰይመዋል ወይም ይጠራሉ። አንድ በአሜሪካ የሚኖር ኢትዮጵያዊ የቪዛ ባለቤት ተማሪ ወይም በኤች1ቢ ቪዛ የሚሰራ ባለሙያ ወይም በሌላ ቪዛ የሚኖር ከነዚህ ቡድኖች ለአንዱ በማህበራዊ ሚዲያ ድጋፉን ቢገልጽ ወይም በአሜሪካ ጎዳናዎች ላይ ድጋፉን የሚገልጽ ሰልፍ ቢወጣ የአሜሪካ የኢሚግሬሽን ባለስልጣን ይህንን ለሽብርተኛ ቡድን ድጋፍ መስጠት ብሎ በሰፊው ቢተረጉመው ምን ይከሰታል? አንድ ሰው ፋኖን ቢደግፍ፣ ሌላው የኦሮሞ ነጻነት ሰራዊትን ቢያወድስ፣ ሶስተኛው ደግሞ የአሜሪካው መንግስት በኢትዮጵያ ጉዳይ ላይ የወሰደውን አቋም ለምሳሌ HR 6600ን የመሰሉ ህጎችን ቢቃወም ቪዛው ብሔራዊ ደህንነትን አደጋ ላይ እንደጣለ ተቆጥሮ ሊሰረዝ ይችላል። ይህ በሚሊዮን የሚቆጠሩ ህጋዊ ስደተኞችን ዝም በል አለበለዚያ ትባረራለህ የሚል ቀጥተኛ መልእክት ያስተላልፋል። ሶስተኛ፣ የሰፊው የማባረር ዘመቻ ሰለባ መሆን ፖሊሲው በወንጀል ወይም በቪዛ ጥሰት የተከሰሱትን ብቻ ሳይሆን ህጋዊ ቪዛ የያዙ ሰዎችንም በድንገተኛ ወረራዎች እያጠቃ መሆኑን ተቺዎች ይናገራሉ። አስተዳደሩ በርካታ ተቺዎችን ወይም ተማሪዎችና ሰራተኞችን አስሯል፣ ቪዛቸውንም ሰርዟል። ይህ ማለት አንድ ኢትዮጵያዊ ምንም አይነት ህግ ባይጥስም በተሳሳተ ጊዜ በተሳሳተ ቦታ በመገኘት ወይም በማህበራዊ ሚዲያ በጻፈው አንድ መስመር ምክንያት በድንገት ከቤቱ ተይዞ ቪዛው ተሰርዞ ወደ ኢትዮጵያ ሊባረር የሚችልበት እድል ተፈጥሯል ማለት ነው። የአሜሪካ ህልም አዲሱ መስፈርት የሁሉ ክስተት የሚያቀዘቅዝ ተጽዕኖ ይፈጥራል። ሰዎች በተለይም ኢትዮጵያውያን ነጻነትን ፍለጋ ከመጡባት ምድር ሀሳባቸውን በመግለጻቸው ብቻ ሊባረሩ እንደሚችሉ ሲገነዘቡ የመጀመሪያ ምላሻቸው ዝምታ ይሆናል። የማህበራዊ መብት ተሟጋቾች ማርቲን ሉተር ኪንግ ጁኒየር ህይወታችን ማብቃት የሚጀምረው አስፈላጊ በሆኑ ነገሮች ላይ ዝም ማለት በጀመርንበት ቀን ነው ብሎ ነበር። ዛሬ በአሜሪካ የሚኖሩ በሚሊዮን የሚቆጠሩ የቪዛ ባለቤቶች ህይወታቸውን ወይም ኑሯቸውን እንዲቀጥል አስፈላጊ በሆኑ ነገሮች ላይ ዝም እንዲሉ እየተገደዱ ነው። የስደተኞች መብት ተሟጋችና የህግ ባለሙያዎች የፖሊሲ የአሜሪካን ስም በዓለም አቀፍ ደረጃ እንደሚያጠፋ ያስጠነቅቃሉ። አሜሪካ የዓለም ምርጥ ተሰጥኦዎችንና ተማሪዎችን የምትስብ ሀገር መሆኗን አደጋ ላይ ይጥሏል ይላሉ። አንድ ኢትዮጵያዊ ዶክተር፣ መሐንዲስ ወይም የኮምፒውተር ሳይንቲስት ከፍተኛ እውቀቱን ይዞ ወደ አሜሪካ ለመምጣት ሲያስብ አሁን ሁለት ጊዜ ማሰብ ይኖርበታል። በማህበራዊ ሚዲያ በመጽፈው አንድ ጽሑፍ ምክንያት ቤተሰቤን ከፋፍዬ ኑሮዬን በትኜ ልባረር እችላለሁ የሚለው ስጋት ከአሜሪካ ህልም የበለጠ ክብደት ሊኖረው ይችላል። ቀጥሎስ ምን? የአስተዳደሩ ባለስልጣናት የማጣራት ስራ ገና መቀጠሉና
በቀጣይ ወራትም ተጨማሪ የቪዛ ስረዛዎች እንደሚኖሩ በግልጽ ተናግረዋል። ለኢትዮጵያውያንና ለሌሎች ስደተኛ ማህበረሰቦች የማለት በአሜሪካ የመኖር ህልም አዲስና ያልተጻፈ መስፈርት ተጨምሮበታል ማለት ነው። ታዛዥነት፣ ጠንክሮ መስራት፣ ግብር መክፈልና ህግ ማክበር ብቻ በቂ አይደለም። አሁን ደግሞ ትክክለኛውን ሐሳብ ማሰብ፣ ትክክለኛውን ወገን መደገፍና ከሁሉም በላይ ደግሞ መንግስትን ወይም አጋሮቹን ከመተቸት መቆጠብ በአሜሪካ የመቆየት ዋስትና እየሆነ መጥቷል። የአሜሪካ የነጻነት ሐውልት ስር የተቀመጠው ግጥም የደከማችሁ የተራባችሁ ነጻነትን የተጠማችሁ ወደ እኔ ኑ ይላል። ዛሬ ግን ያ ጥሪ ዝም ማለት የምትችሉ ከሆናችሁ ብቻ ነው የሚል አስፈሪ ማሻሻያ የተጨመረበት ይመስላል። በዚህ አዲስ ሁኔታ ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ልክ እንደ ሌሎች ስደተኞች በታላቁ የነጻነትና የደህንነት ምድር ውስጥ እያንዳንዱን ቃላቸውን እየመዘኑ በፍርሃት መኖርን እየተለማመዱ ነው።